በጣም አንድ ነገር ደስ ያለኝ ነገር ግን በፍጹም ይሄ ራስን የማጥፋት የሚባል ስሜት በፍጹም ከጭንቅላቴ ውስጥ እንደሚታጠብ ነገር ነው ታጥቦ ውልቅ ብሎ የወጣው። ከሰሞኑ በብዙ መልኩ መነጋገሪያ የነበረውና በፋናና በኢቢኤስ ቴሌቪዥኖች በድንቅ ብቃቱና በአቀራረብ ለዛው በውብ ፈገግታው ጥንቅቅ ባለ አለባበሱ በተጫዋችነቱ የሚታወቀው ጋዜጠኛ ቴዎድሮስ ካሳሁን ተክሌ ያለበት ሁኔታ ለብዙዎቻችን አስደንጋጭና ድንገተኛ ነበር። ቴዲ በማህበራዊ ሚዲያዎቹ ብቅ ብሎ እንዲህ ባለው ሁኔታ ሳቢያ እንዲህ ያለ ስሜት እየተሰማኝ ስለሆነና ስራዬን መስራትም ሆነ ኑሮዬን በቅጡ መምራት ባለመቻሌ ምክንያት ህይወቴን ለማትረፍ ስል ወደ መንፈሳዊ ቦታ ሄጃለሁና እባካችሁ እህት ወንድሞቼ ሁሉ ለልጆቼ ስትሉ አግዙኝ ብሎ ሲል የድረሱልኝ ድምጹን አሰምቶ ነበር። ሰላም ጤና ይስጠልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም በሁለት ክፍል ሰርተን ወደ እናንተ ወዳቀረብነው ወደ ጋዜጠኛ ቴዎድሮስ ካሳሁን ተክሌ ጉዳይ ተመልሰናል። ጋዜጠኛ ቴዎድሮስ ካሳሁን ተክሌ ዛሬ ቀን ላይ ወደ ማህበራዊ ሚዲያው ብቅ ብሎ እጅግ በጣም ደስ የሚል ልብን በሐሴት የሚሞላ የእሱንም ተስፋ የሚያለመልም ነገር ነግሮናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና አንዳንድ ጉዳዮች ልነግራችሁ ወደድን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በቆይታችሁ ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ታበረቱን ዘንድ በትህትና ጠየቅን። እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ጋዜጠኛ ቴዎድሮስ ካሳሁን ተክሌ እጅግ በሚያሳዝን መልኩ የድረሱልኝ መልእክቱን ካሰማ በኋላ ለቁጥር የሚታክቱ እጅግ ብዙ ሰዎች ከያሉበት ሆነው የአቅማቸውን ሲያግዙት ሲረዱት ቆይተዋል። አቅም የሌላቸው ደግሞ በያሉበት ሆነው በጾም ጸሎት እንደሚያግዙት እየነገሩት ያበረቱትም ብዙ ናቸው። በሁኔታው ያዘኑ የደነገጡ የቅርብ ወዳጆቹ ቤተሰቦቹም የትየለሌ ናቸው። ቴዲ እንዲህ ያለ የድረሱልኝ መልእክት ካስተላለፈ በኋላ እጅግ ባልጠበቀውና ባልገመተው መልኩ ከብዙ ወዳጆቹና አድናቂዎቹ ድጋፍና ርብርብ በማግኘቱ ምክንያት በሚቀጥለው ቀን መልእክቱን ባስተላለፈ በማግስቱ ብቅ ብሎ ስለተደረገለት ነገር እጅግ ከልብ እያመሰገነ አሁንም ቢሆን ፈጣሪ ጨርሶ እንዲምረውና ደግሞ በሙሉ ጤንነት ተመልሶ ወደ ቤተሰቦቹና በፍቅር ወደሚወደው የቀድሞው ስራው ይመለስ ዘንድ ሁሉ ሰው እንዲጸልይለት አሳስቦ ነበር። ቴዲ የመጀመሪያ ቀን በለቀቀው እጅግ አስደንጋጭና ልብ ሰባሪ ቪዲዮ የደነገጡ ሰዎች ሁሉ በሚቀጥለው ቀን ተመልሶ ለምስጋና መምጣቱንና ስለተደረገለት ነገር ማመስገኑን ያዩ ሁሉ ቴዲ ገጠመኝ ካለው የፋይናንስ ችግር በትንሹም ቢሆን በመገላገሉ ምክንያት እጅግ ደስ ብሏቸው ፈጣሪያቸውን ሲያመሰግኑም ተስተውሏል። እርግጥ ነው እንዲያ በብዙ ችግር ውስጥ ነኝ አግዞኝ ሲል የነበረ ሰው ወዲያው ደግሞ ብቅ ብሎ በጣም አመሰግናለሁ፣ ችግሬን አቃላችሁልኛል ሲል እንደ መስማት ደስ የሚል ነገር የለም። አሁን ደግሞ ይህ ከሆነ ከቀናት በኋላ ቴዲ አሁንም በማህበራዊ ሚዲያው ብቅ ብሎ እጅግ ደስ የሚያሰኝ መልእክቱን አስተላልፏል። ቴዲ በመጀመሪያ ለህዝብ በለቀቀው ቪዲዮ ላይ እንደገለጸው ከሆነ ዛሬ እንዲህ ላለው ሁኔታ ውስጥ የዳረገው ውስጡ ያለው የጭንቀትና የመጠበብ መንፈስ ከማስጨነቅና ከማስጠበብ አልፎ ራሱን እንዲጎዳ፣ ራሱን እንዲያጠፋ፣ ራስን አጥፋ እንደሚለው ገልጾ ነበር። ዛሬ ደግሞ እጅግ ደስ በሚል ሁኔታ እንዲያ ካለው ራስን የማጥፋት መጥፎ መንፈስ በፍጹም መገላገሉን የእንባ ጅረት በዓይኖቹ እያፈሰሰ እንዲህ ሲል ገልጧል። ቴዲ መልእክቱን ሲጀምር እንዲህ ይላል። ፊቱና አናቱ ላይ የተቀባውን እምነት በእጆቹ እያመላከተ ፊቴና ራሴ ላይ የሆነ የሸረሪት የሚመስል ነገር ሲሄድብኝና ሲወረኝ የሚሰማኝ ስሜት አለ። ታዲያ እሱን እንዲያቀልልኝና እንዲያስተወኝ ስል ነው ይህንን የተቀባሁት ይላል እምነቱን በእጁ እያሳየ። እሱ ደግሞ ይጠፋል አውቃለሁ። ደግሞ በቅርቡ እግዚአብሔር የሚቆይበትን ጊዜ ጨርሼ ከፊታቸው ለመቆም ያብቃኝ። ስላደረጋችሁልኝም ነገር እግዚአብሔር ይስጥልኝ ማለት በቃ ጨርሻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ስላደረጋችሁልኝ ነገር፣ ያደረጋችሁልኝ ስላለው ነገር ሁሉ እጅግ በጣም ከልብ አድርጌ አመሰግናለሁ። ከኢትዮጵያና ከተለያዩ የዓለማችን ክፍሎች በቃ ምን ልበላችሁ፣ ከሁሉም ከኢትዮጵያ፣ ከኤርትራ በቃ ምን እንደምል አላውቅም። ብቻ እግዚአብሔር ይስጥልኝ። በቃ እግዚአብሔር ይመስገን። እሱ መልካም ነው። ይህንንም ደግሞ ለበጎ ያደርገዋል። አንድ ነገር ግን በጣም ደስ ያለኝ ነገር በፍጹም
ራስን ማጥፋት የሚባል ነገር ልክ እንደ አንዳች የሚታጠብ ነገር ነው ሙልጭ ብሎ ታጥቦ ከጭንቅላቴ ውስጥ የወጣው። እንዲችም ብሎ ሽው ብሎ እንኳን ሲያልፍ አይነካኝም፣ ወደ ጭንቅላቴም አይመጣም፣ ወደ ሐሳቤ ፈጽሞ ዝር አይልም። በፍጹም። እና ደግሞ ተስፋ አለኝ። በፍጹም እንደሱ አይነት ነገር ውስጥ የሚያስገባኝ ነገርም ሁኔታም የለኝም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። በነገራችን ላይ ገና በጣም ብዙ ማድረግ የምፈልጋቸው ነገሮች አሉኝ። በጣም ብዙ ነገሮች ሲል ነበር ተስፋና ምኞቱን እንዲያ ለተንገበገቡለትና ለተንሰፈሰፉለት አረ ወዴት አለ እንደምንስ ሲል እንዲህ ያለ ነገር ውስጥ ገባ ብለው ለተጨነቁለት ህዝቦች የገለጸው። እርግጥ ነው እንዲህ ያለውን የተስፋ ቃል መስማት ደስታው ለራሱ ለቴዲም ብቻ ሳይሆን ለሁሉ ሰው ነው። ለሁሉ ሰው ለሆነ ፍጡር ጭምር። ማንም ሰው እርሱ ባለፈበት ሁኔታ ውስጥ ሆኖ ልጆቹን በትኖ ህይወቱን ማጣት የለበትም። ቴዲ ሄዶ የተሸሸገበት የተጠጋበት ቦታ እንዲያ ከሚያስፈራውና ከሚያስጨንቀው ብርቱ ፈተና ተከላክሎታልና እድለኛ ነው። ደግሞ እንዲህ ያለው ስሜት ሲሰማውም ቶሎ ብሎ እንዲህ ያለው ውሳኔ መወሰኑም እጅጉን ሊያስደንቀውና ሊያስመሰግነው ይገባ ነበር። እንዲያ ቸላ ብሎት ኖሮ በዓለም ተደብቆ ራሱን በዓለም ሸሽጎ ቢሆን ኖሮ ቴዲ ዛሬ የቆየውን ያህል ድረስ ላይቆይ ይችላል። ምናልባትም ዛሬ በይፋ ታመምኩ ያለውን ህመሙን ሳይናገር ህመሙን ችግሩን ሁሉ ሰው ሳያቅለት ራሱን አጥፍቶ በቃ እንደ ቀልድ ራሱን አጠፋ ተብሎ ሊወራለት ሊነገርለት ይችል ነበር። ዛሬ በአደባባይ ወጥቶ ክብሬንም ሞገሴንም ሳይል ህይወቱን ማትረፉ ግን ቴዲ ብርቱና ጀግና ሰው ነው ያስብለዋል። ይህች ዓለም ከእንግዲህ በአዲስ የህይወት ጎዳና እንደምትቀበለው እኛም ፈጣሪ ጨርሶ ምሮት ወደ ልጆቹም ወደ ቤተሰቦቹ ደግሞ ወደ ሙያውና ወደ አድናቂዎቹ እንዲመለስ ፍጹም ምኞትና ጸሎታችን ነው። እናንተም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እኛ የሰራነውንም መሰናዶ ተመልክታችሁ የሱንም ደግሞ ጥሪ አቤት ብላችሁ ሰምታችሁ ስላገዛችሁት እጅጉን ከልብ አድርገን እናመሰግናለን። የሰጣችሁትን ሁሉ ሰጥቶ ከመጽደቅ ለብሶ ከመድመቅ አያጉድልብን እንላለን። እጅግ በጣም ከልብ አድርገን እናመሰግናለን። ስለተከታተላችሁም ክበሩልን። ደግሞ አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ክረሙ። አመሰገነን። ምን ስል ነው ራሱ እንደው ሽው ሲልም ራሱ ወደ ሐሳቤም ራሱ ከዚህ በኋላ አይመጣም በፍጹም። እና ተስፋ አለኝ። በፍጹም እንደሱ አይነት ነገር ውስጥ የሚያስገባም ነገር የለም፣ የሚያስገባኝም ነገር የለም። ተስፋ አለኝ። እግዚአብሔር ተስፋዬ ነው። ወደፊት እቀጥላለሁ። ገና ብዙ ማድረግ የምፈልጋቸው ነገሮች አሉ። በነገራችን ላይ ማለት በጣም ብዙ